ዱከም ሻዳ ሊይዝ ነው ምናምን ይላሉ። እውነት ነው? አይሻልም? ተጨንቄ ዝም ብዬ ከምንከላወጥ አዎ ኢንሻአላህ በቃ ይሻላል። ማሻአላህ እንኳን ለውሳኔ አላህ በቃ። እንግዲህ ሻዳ የምትይዝ ከሆነ አሚር ያስይዝሃል ማለት ነው ኢንሻአላህ። አሚርን በጣም ስለምትወደው በምትወደው ሰው እጅ ብትይዝ ደስ ይለኛል። አሚር አለ አለው ኡስታዜ አንተ ብታስይዘው ይችላል። አይ አስይዘው ችግር የለም። እኔ ሁሌ ሳስይዝ ነው ያለሁት። ስለዚህ ኢንሻአላህ አጅሩን እንድናገኝ ሁላችንም ጋር ይመጣል። አንተም ጋር እኔም ጋር ይመጣል። ሐሰን ጋር ወይ ሐሰን ወይ አንተ ከሁለት አንዱ ሁለታችሁ ተስማሙ። ወይ ደንተው ወይ አሚር አስይዘው ነው የምለው። ለታላቅ ዕድል ልስጠው። ሐሰኑ ቀጥል። ሀይቢ አሚር ግልግልና ድርድር አታብዛ። ይችን ቅጽበት ማሳለፍ የለብንም። እኔ ካሁን በፊት ሻሃዳ ሲጃለሁ። አንተ ሻሃዳ ሊያሰስክን ቀጥል ሐቢቢ ጀዛከላህ። ቀጥል እዚህ አትፍጭ። በቃ አሚር ቀጥል። እሺ ኢንሻአላህ ችግር የለውም። እኛ ጋር ሁሉም አጅሩ ሁሉም ጋር ነው የሚመጣው። ራሱ አሰጋም እኔም ጋር ሁላችንም ጋር ስለሚመጣ ቀጥላን። እሺ መርሐባ። እሺ ኡስታዝ ዱከም እስልምናን እንድትቀበል ያስገደደ ሰው አለ? ነፍሴን ያስገደደችኝ ነፍሴ ነች ያስገደደችኝ፣ ያስጨነቀችኝ፣ እንቅልፍ አጣኝ። መርሐባ። እኔ የምለውን ቃል ተከትለህ ትላለህ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ እኔ ከአላህ ውጪ በሐቅ የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነብዩ ሙሐመድም ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር አልሐምዱሊላሂ ረቢል ዓለሚን። ኡስታዝ ቀጥሉ ትንሽ ደቂቃ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ ማሻአላህ። እንኳን ወደ ዲኑል ኢስላም በሻሃደተይን ገባ። እንግዲህ ትልቅ ነገር ነው ይሄ። ላኢላሃ ኢለላህ ሲል አንድ ሰው ገመዱን ነው የያዘው ማለት ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ያለውን ገመድ ነው። የአላህን ገመድ አጥብቃችሁ ያዙ ይላል። በእሳት ጉድጓድ አፋፍ ላይ በነበራችሁ ጊዜ ከእርሷ አዳናችሁ ይላል። በምን? በገመዱ ተንጠልጥለ የምትወጣበት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ፣ በጣዖት የሚከድና በአላህ የሚያምን ሰው መልካም ገመድን ጨበጠ ይላል ቁርአን። ያዘ። ስለዚህ ገመዱን ነው የያዝከው ተንጠልጥለ ማለት ነው። ይሄ ገመድ ተንጠልጥለ መያዝ አለብህ። ሱረቱ ሙእሚኑን ምዕራፍ 23 ቁጥር 1 ላይ ምዕመናን በእርግጥ ዳኑ ይላል። በምንድን ነው የዳኑ ሲባል በዚህ በገመዱ ነው። ከምንድን ነው የዳኑ ሲባል ከአፋፉ ነው። አፋፉ ኩፍር ነው፣ ሽርክ ነው፣ ቢድዓ ነው፣ ኒፋቅ ነው። ከዚህ ሰዎች ተንጠልጥለው የሚድኑበት ኢሴንሻል ሳሊቬሽን መሰረታዊ ደህንነት ወይም ደግሞ ፈላህ ደሩሪ የሚባለው ይሄ ነው። ትልቅ ነገር ነው ያዝከው ማለት ነው። ላኢላሃ ኢለላህ የሚለው ማለት ነው። እና እንኳን ደህና መጣ። ሌሎች ወንድሞች የሚሉት ነገር ካለ የሆነ ደስታቸውን ይገልጻሉ ማለት ነው። ሐሰኖ ተቀበል። ኢንሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። ሁሌም ጠዋት ማታ ስንጠብቀው የነበረና ሁሉም እዚህ ጋር ያሉት እዚህ ጋር የሌሉትን በቦታው የሌሉትን ቅድም አቡ መሐመድ የጠራቸው ወንድሞችና እህቶችም ከሴቶችም ብዙዎች አሉ እንደምታቀሉ የተቻላቸውን ያክል ተጠርጥለዋል ለዚህ ቀን ማለት ነው። ይሄን ቀን ሁላችንም በማየታችን እጅግ ደስ ብሎናል። አንተም ማረፊያህን አግኝተሃል። ከዚህ በኋላ ከኛ ጋር ከወንድሞች ከእህቶች ጋር ሆነህ እየተደጋገፍክ እየተማርክ እጅ ልጅ ተያይዘን አቲንክ ወደፊት እንሄዳለን ብዬ ተስፋ አደርጋለሁ ኢንሻአላህ። አንተንም ሆነኛን ያጽናን። በዚሁ ኢስላምን እንደያዝነ
ህይወታችንን በዚህ ይውሰደን ብዬ ነው የምለው። እንኳን ደስ ያለህ ዱከም። ጊዜ ይሁንላችሁ። ደስ ብሎኛል ዱከምዬ። በርታ እንግዲህ ትምህርት ተማር። ሀሰንንም አግኘው ዛህራንም ማግኛት ወደ ቴሌግራም ግሩፕ ተቀላቅለ ትምህርት እንድትማር ነው። ያው ሚዲያ ላይ እንዳትንጦለጦል ማለት ነው። አሁን ትምህርት ነው የሚያስፈልግህ። ያ ነፍሴና ታጨናንቃ እዚህ ያደረሰችኝ ብለሃል። ለነፍስ ደግሞ ምግብ ደግሞ ያስፈልጋል። ያለዛ መክሳትም አለ መጥቆርም አለ መሞትም አለ ማለት ነው። ብዙዎች መንገድ ላይ የሞቱት መጥተው ተመልሰው ወደ ኩፍር አካላት የሄዱት ምግብ በደንብ ስለማይበሉ ነው። ብሉ ሲባሉ የፋፋ የዳበረ ምግብ ቡፌ አለ ብሉ፣ ጠንክሩ፣ ጥርስ አውጡ፣ በደንብ አጥንት የምትግጡት ስትባሉ አይ እኛ የምንፈልገው አጥንቱን ነው ብለው አጥንት ጉሮሯቸው ላይ ተሰንቅረው ስንቶቹ ሞተዋል መሰለ። እንደዛ እንዳትሆን አሁንም አንተ ማድረግ ያለብህ በስነስርዓት መማር ነው ያለብህ፣ ማወቅ ነው ያለብህ። ኢንሻአላህ በርታ፣ አላህ በርታ። እንግዲህ ስም ማን ነው ዱከም? ማን እንዲባል የፈለከው? ዱከማችን አሚር ሰላም ነው። እንዴት ነው? አሚር አሚር ልትባል? አሚር ስም አሚር ነው? ስሜ አሚር። አዎ ማሻአላ ማሻአላ። ይሄ ልጅ አሚር የሆነ ነገር አስነክተዋል። አሚር ለኛም ስጠን የሆነ ነገር እና እስቲ ሰውን እናስነካው። ይሄ አሚር አሚር አለ እኮ ሻዳ ይዘኝ አሚር። ስሜ ማን ነው ይሁን አሚር። አሁን ልጅ ደግሞ ሲወልድም ደግሞ ምን እንደሚል አላውቅም። የአሚር ልጅ ጠብቆ ስም እንዳያወጣ። ማሻአላ አሪፍ ስም ነው። በቃ ተረከቡ። ባቢሎን በጣም ነው የምናመሰግነው ለነበረን ቆይታ እናመሰግናለን። አዲስ አለም ሰላም አለይኩም ኡስታዜ። ወአለይኩም ሰላም ወራህመቱላሂ። እኔ አንተ ጋር ነው በደንብ የማውቀው ዱከምንና ትንፋሼ ነው የሚያጥረኝ ሁሉ ጊዜ አንተ ጋር በመጣ ቁጥር ዛሬ ያዘ ነገ ያዘ ዛሬ ያዘ ላይክ 8 ወር በላይ ትንፋሻችንን ስንጠብቀው ነው የከረምነው። አንድ ዓመት ያልፋል። አልሐምዱሊላህ በጣም ደስ የሚል ነገር። እኔ ማስታውሰው እሱን ነው። እንጃለህ የሚለኝ ነገር ጥያቄ ስጠይቅ አማረረን እኮ ይገባል። ቃል እንጃለህ ብሎ ይወጣልና አንተ ጋር ነው የማስታውሰው። ያላ ስራ ድንቅ ነው ወላሂ። እንግዲህ አሚር አሰላም አለይኩም በለው አይደል? አሚር ሆነ ስሙ። ዱከም ረሳኸው ስሙን መልስ። አሚር ተውን ብለሃል። ዱከም አሰላም አለይኩም አሚር። አለይኩም ሰላም እናቴ። አሚር ስትያይሽ ረሳኸው እዚሁ ስሜን ጠርቼ እዚሁ። ዋው በጣም ደስ ብሎኛል ወላሂ። ስንዴ ተዳረቅን እኔ እናንተም። ያላ ፈቃድ ሆኖ መጣችብኝ ብለህ ነበር የምትሮጣው ከዚህ በፊት። ከዚህ በኋላ መጣህልን እና ላይክ አትሮጥም እኔን ስታይ ላይክ ወንድማችን ስለሆንክ እንኳንም ወደ እስልምና አዲስ ዓለም መጣች ልውረድ ምናምን ብያለሁ እኮ ጨንቆኝ ማለት ነው። አይ ነው ከዚህ በኋላ መጣችልኝ ነው የምለው እንጂ መጣችብኝ አይደለም። አልሐምዱሊላህ እንኳንም መጣህልን ወንድማችን ሆንክ። ከዚህ በኋላ እንሯሯጥም አብረን ለአንዱ አምላክ ለአላህ እንሰግዳለን። ኢንሻአላህ ደግሞ አብረን እንማራለን። በጣም ደስ ብሎኛል። አላሁ አክበር አላሁ አክበር አላሁ አክበር። ለሌሎቻችሁ ምድል ውስጥ ባቢሎን እናመሰግናለን። ላንተም ለኦፓል ማላህ ሂዳይስ ለቤሪያም እንዲሁም ለሜሮን ሁላችሁም ለምትጠይቁ ለምትሞግስቱ ሰዎች ላይክ አቴንዴ ነፍስ ረሃብ ባለቤቷ ልክ እንደ ዱከም ነፍስ የተራበች ነውና ያንን ፉልፊል የሚያደርገው ቀጥተኛ መንገድ ስትይዙ ነውና ኢንሻአላህ እንታገሳለን እንማማራለን። ወንድማችን ሀሰን ለትዕግስት እንደገናም ደግሞ ኤቭሪዋን እናመሰግናለን። ዛህሩ አሰላም አለይኩም ቴንክ ዩ። የሚገባ ካለ እንትን እንላለን። ቴንክ ዩ። ሰላም ወራህመቱላሂ ወበረካቱ። ወንድም እግረ መንገድሽ ቀጥይ ዛህራ ቀጥልሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ዱከም አሚር ሆነሃል። አሚር ንጉስ ማለት ነው በነገራችን ላይ እና እንኳን አላቀነው መንገድ መራህ። አላሁመ ለከል ሐምድ። በጣም ረጅም ጊዜ ለፍተሃልና እንኳን አላህ ሱብሓነሁ ወተዓላ ይህን እንድንወፈቅህ የእውነት እድለኛ ነህና በደንብ አድርገህ ተወቀው። እስልምና ያው የሚኖር ዲን ነውና በደንብ አድርገህ ኑረው ኢንሻአላህ። እኔም ማግዝሃለሁኝ በውስጥ ጽፌልሃለሁኝ። ስልክ ቁጥርህ ላክልኝ እናወራለን ቴሌግራም ላይ እና አላህ ጽናቱን እንዲሰጥህ ዱዓ እናደርጋለን። እኛም ሌሎቻችሁም እሱ እንዲሰልም የለፋችሁ በአጠቃላይ ያልሰለማችሁ አላህ ወደ ቀኑ መንገድ ይምራችሁ። ሙስሊሞች ደግሞ አላህ ኸይር ጀዛችሁን ይክፈላችሁ በጀነት ኢንሻአላህ። አላህ መልካም ስራችሁን ወዶ ይቀበላችሁ እና አመሰግናለሁ።
ስለተሰጠኝ። ኑር አዲስ እንዴት ነህ? ባቢ ሰላም ጤና ይስጥልኝ። አሰላሙ አለይኩም ያ ጀማ ዱከም ወይም ያሁኑ ደግሞ አሚር እንኳን ደስ ያለ። ብዙ ሁሉ ነገር ተብለዋልና ብዙ ምለው ነገር የለኝም። አልሐምዱሊላህ ወደ ዲን الاسلام አላህ ጋይድ አረገ። የነብያቶቹ መንገድ ቀጥተኛው መንገድ ከኮንፊውዥንና ከውስብስብ ከሆነ ነገር አላህ አውጥቶ ሰውን ከማምለክ እንዲሁም ደግሞ ውዥንብር ቅዠት ከሆነ ነገር አውጥተህ አንድን የፈጠረን አምላክ እንድታመልክ ላረገህ አላህ ጥራት ለሱ የተገባው ይሁን። ወንድማችን ካሁን በኋላ አላህ በዱንያ እንደሰበሰበን ሁላ በአኺራም በጀነተል ፊርደውስ አላህ ይሰብስበን። ያለፉ ወንጀሎች ኢንሻአላህ ተምረዋል። ካሁን በኋላ በዲን الاسلام የምትጸናና ለኪ ነው ራስን በዲን الاسلام የምታንጽ ሰው አላህ ያርግህ። ነገራቶቹ ከፊት ለፊት የሚሉብህ ብዙ ነገሮች ይኖራሉ። ፈተና ከቤተሰብ ከጎረቤት ከጓደኛ ብዙ ነገሮች ይኖራሉ። የወሰንከው አምነህበት ነው ማንም አስገድዶ እንዳልሆነ ቅድም እንዳልከው እና የሚመጡ ቻሌንጆች ደግሞ መወጣት አለብህ። ያው ጥንካሬ ያስፈልጋል እስልምና። ያን ነገር ደግሞ ኢንሻአላህ አላህ ደግሞ ያገራልሃል። አላህ ያገራልህ። ጥንካሬውን አላህ ይስጥህ። ሁሉ ነገር የምትፈልገው ነገር በአቅማችን ደረጃ በምናቀው ነገር ካጠገብህ እንቆናለን እና አብሽሩ። የመረጥከው ነገር ወላሂ ትልቅ ነው። ይሄንን ተውፊቅ ወይም ይሄንን እድል ብዙ ሰው አያገኘውም። ቅድም ዳጊጋ ስናወራ ነበርና ቅድም ያልኩ ጓደኛ ወይም ዘመዴ ባለቀ ሰዓት ላይ ስንትና ስንት ነገር እያወራን ያው የመኪና አክሲደንት አጋጥሞት ካጋጠመው በ30 ደቂቃ ወደ አኺራ ሄደዋል ወይም ወደ ዘላለማዊ ህይወት ሄደዋል እና ለስንትና ስንት ጊዜ ስናወራ የነበረ ነው። ያ በኩፍር ነው ሄደው። አንተ ግን አላህ መርጦ አድሉ ለዚህ አብቅቶሃል። አልሐምዱሊላህ በጣም ደስተኛ ነኝ ላንተ። አላህ እስቲቃማውን ይስጥ። አብሽር እና ሁሉ ያው ስለምንገናኝ የሚያስፈልግህ ነገር በምናውቀው ነገር ሼር እናርጋለን እና በድጋሚ እንኳን ደስ ያለ። ካሁን በኋላ አንተ ለቤተሰቦችም ሰበብ የምትሆንና ካንተ ስር ደግሞ ያሉ ወላጆችም ወይም ደግሞ ወንድሞችም ካሉ ወደ እስላም ምጠራ አላህ ያርግህ። አልሐምዱሊላህ ረብል ዓለሚን በጣም ደስተኛ ነኝ። አላህ ይጠብቅህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ጀማል በአብሻ እኔ አውርቼ ልውረድ። ወአለይኩም ሰላም ኡስታዝ። የኔ ስም ሲጠራን ቀጥል ይሽዋቀሽ ቀጥል። እሺ ዱካሚ አላህ አሚር ሙክሼ ልበልህና እንኳን አላህ ከእሳት አዳነህ። እንኳን ወደ ቀጥተኛው መንገድ አላህ መራ። ባይዘ በጣም እንትን ብዬ ነበሩ ብዙ ጊዜ የሚያሳስበን እኔ ብቻ ሳይሆን ሁሉም ሰዎች የሚያሳስቧቸው እንትን ነበረ የዱከም ነገር። አሁን ነው ረያን ነው እና ዱከም ፈልጋለሁ እያለኝ ነው ብሎ ስንጻጻፍ አላስችል ብሎኝ ነበረና አንዴ ቲክቶክ ላይ ሲጽፍልኝ ቲክቶክ ላይ ጽፌ እዚህ መመለስ ሲያቅተው ቴሌግራም ላይ እየሄድኩ እንደዛ እየተመላለስኩ ነው የቆየሁትና አልሐምዱሊላህ እንኳን አላህ እንትን አለ። ከዛ በዘለል እናወራለን። የቀረውን ቦታ ልልቀቅና እኔ ልውረድ። አላህ እንኳን መራህ። ወላሂ ሀይቢ ቀጥሉ ኡስታዝ ጀማል። እሺ መርሐባ ሹክራን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እዚህ ጋር ያላችሁ ሙስሊሚት ወንድሞቼ ባቢ ሰላም ብያለሁኝ። አድካሚው ማለት ዱከም ማለት አሚር አሰላሙ አለይኩም። እስኪ እንደው ድምጽ ያሰማኝ አንተዋ። ወአለይኩም ሰላም ማለት ሰላም አለይኩም ኡስታዝ። ወአለይኩም ሰላም። አየ አቢ እንኳን ደስ አለ እንኳን ደስ አለ። የምር ነው መንገድ ላይ ሆኜ ብቻዬን እንደ ብዬ ሳኩም ነበር እያለቀስኩም ነበርና ዱከም ማለት በጣም አሁን እንደውም የሆነ ሰዓት ላይ ተስፋ እየቆረጥኩ መጣሁኝ። ነገር ግን እኔ ነኝ እንጂ አላህ Subhanahu Wa Ta'ala ለዛሬዋ ቀን ነው የጻፈልህ። ሐቢቢ እንኳን ደስ አለ። ነብዩ አለይሂ ሰላቱ ወሰላም አልኢስላሙ የጁሙ ማ ቀብለሁ ይላሉ። እስልምና በአጠቃላይ ከዚህ በፊት የሰራቸውን ኃጢአቶችን ሙሉ በሙሉ ያሰርዝላል። በቃ ከዚህ በፊት የሰራቸውን ነገር ሁሉ ማለት ነው። ስለዚህ ይባክህን ዱከም እኛ ምን መክረ ነገር አሁን የምታውቃቸው ምርጥ ጀግና የምንላቸው ኡስታዞቻችን ወንድሞቻችን እህቶቻችን አሉና እነሱ የደረሱት ማለት ነው እንደፈለጉ በልቶ ጠጥቶ ተኝቶ ተነስቶ ዞሮ ሱቁ አይደለም። በቃ እስልምና ለመረዳት ያበቃቸው ምንድነው ከተባለ ሶላትን በሚፈልገው ሁኔታ በሚፈልገው መስፈርት ስለሰገዱ ከሶላት የሚገኘውን ደስታ አገኙ። ቁርአንን በትክክል ስለቀሩ ማለት ነው ከቁርአን የሚፈልገውን ደስታ አገኙ ማለት ነው። ስለዚህ አንተ ምንድነው ካሁን በኋላ
አዲስ ህይወት ነው የሚጠብቅ። ከዚህ በፊት የነበርካቸው ነገሮች ሁሉ ቀይራቸው። በቃ ለስልክህን አጠቃላይ ውስጥህን የምትበላቸው የምትጠጣቸው የምትናገራቸው ነገሮች በአጠቃላይ የምትጽፋቸው ነገሮች ሙሉ በሙሉ መቀየር መቻል አለባቸው። ያን ጊዜ ነው ከእስልምና የሚፈለገው ደስታ ልታገኝ የሚችለው። ያለበለዚያማ እስከዛሬ ሲጠይቃቸው የነበሩ ጥያቄዎች ወደ እስልምና ለመግባት ነበር። ከአሁን በኋላ ከእስልምና የሚፈለገውን ደስታ ለማግኘት ግዴታ አፈርድሜ በልተህ ራስን ዝቅ አድርገህ መማር መቻል አለብህ። አደራህን። ያን ጊዜ ተሸናፊ ከመሆን አሸናፊ ትሆናለህ፣ ከጃይ ከመሆን አስከጃይ ትሆናለህ። አደራህን ሀቢቢ። ሌሎችን ወንድሞች ስላሉ ከዚህ በላይ መናገሩ አስፈላጊ አይደለም። ከአሁን በኋላም አንዴም ሁለቴም በውስጥም ስለምንገናኝ እንመካከራለን ሀቢቢ። አላህ Subhanahu Wa Ta'ala ጀግና አላህ ያድርግህ፣ ጽናቱን አላህ ይስጥህ። ደስ ብሎኛል። አላህም ይደሰትብህ። አቡኪ ወይ ባቢ እንዴት ናችሁ? ሰላም ነው ወይ? አለን አለን። በጣም ደስ ብሎኛል። አላሁ አክበር እያለ ዱከሜን በጣም ነው የማውቀውና አይ ቲንክ ረያን አሁን ሆኗል። አልሐምዱሊላህ ወንድማችን ስለሆንክ በጣም ደስ ብሎናል። አልሐምዱሊላህ ስለ ሁሉም ነገር ወላሂ በጣም ነው ደስ ያለኝና ውጪ ነበርኩ ስሰማ ምን ተፈጥሮ ነው ብዬ ነው የመጣሁት የነበረውና ማሻአላህ ወንድሜ በጣም ደስ ይላል። አላህ ያጽና፣ እስቲቃማውን አላህ ይስጥህ፣ በኢባዳ አላህ የምትገዛ አላህ ያድርግ። ማለት ስሜቱ በጣም እኔ እውነት ሻሃዳ ሲይዝ እንደዚህ አይነት ስሜት አልተሰማኝም ራሱ ማለት ነው። በጣም ስለመወደዱ ከምን የተሰማኝ ስሜትና አላህ ይጠብቅ፣ አላህ ይጨምርልህ ለማለት ነው። በአንድነቱ ላይ ሶስትነት የሌለበትን፣ በህያውነቱ ላይ ሞት የሌለበትን፣ በዘላለማዊነቱ ላይ ጊዜያዊነት የሌለበትን አምላክ ስለተገዛ ወላ ተሞት ኢላ ወአንቱም ሙስሊሙናችሁ እንጂ እንዳትሞት የተባለውን አንዱን አምላክ በብቸኝነት ስለያዝከው በጣም ደስ ብሎና አለየውም አክመልቱ ለኩም ዲነኩም ነው የሚለው ነው። ዲናችሁን ዛሬ ሞላውላችሁ እያለን አላህ Subhanahu Wa Ta'ala የሚናገረውና ሙሉ የሆነውን ዲን ስለተገዛ ስለመጣ ወደ ሙሉ ነውና ዲን አልኢስላም ከዛ አንፃር ነው። በጣም ደስ ብሎኛል። አላህ ይጠብቅ፣ አላህ ይጨምር ለወንድሜ ለማለት ነው። አላስረዝምም። አመሰግናለሁ። ሬይነር ካለህ ላክ ጄኖ ብሏል ይመጣል። ዳጊም ካለ ዳጊም አስገቡት እያሉ ነው። አንድ ነገር ኦፓልን ላፈናት። ኦኬ ኦኬ እሺ። ሰዓት ላይ ከእንቅልፌ ስነቃ ነበር ዱከም እናገኘ ነው። ሁሌ ይምለጨለጭብኛል። ላይክ አስ ዩዥዋል ረያን የምሩን ነው ምናምን ብሎ ጻፈልኝ ሲለኝ እኔ እንታውኝ ዱከም ነገር ይምለጨል ምንድን ነው የፈለገው ስል ኡስታዝ ዋሂድ ከየት ላምጣው? በቃ ላይክ አጋ ነርቨስ የምሩን ነው ሊያመልጥ የመሰለኝ። ቻርጅ አርግ ዱከም፣ አሁን ከኔ ጋር ነው የምትጣላው፣ ቻርጅ አርግ ያልኩ ማለት ነው። ከዛ ኔክስት ቲንግ ነው ኡስታዝን ፍለጋ ደግሞ ወንድምየው ሐሰን ወጣና ፍለጋ ላይክ ለሱ እየዞርን ነበረ። ደቂቃው ላይ የእውነቱን ነው የሚለው ያስጨንቃል። ገባህ? እና አሁን እዚህ ላይ ገስት ቁጭ ብሎ ራሱ ሊያመልጥ ነው ነገር ለካ ኦልሬዲ ሻሃዳ ይዟል። እና አልሐምዱሊላህ ለዓለማቱ ጌታ በጣም ደስ ብሎኛል። አላህ ያጽናክ ወንድማችን ሆናል። አሁን ፎከስ ኦን ትምህርት ላይ ፎከስ አድርግ። አብረን የማይተውች እና አላህ ያጽናክ። ከሁሉ በላይ አብረን እንማራለን። በጣም አመሰግናለሁ ባቢዬ። ልውረድ እሺ፣ መውጣት ስላለብኝ ነው። አዛንም ብሏል። በጣም ልቤ በቃ በደስታ ኦቨርጆይ ነው ያደረገውና አልሐምዱሊላህ አልሐምዱሊላህ ደህና ዋሉ። እሺ ኔትወርክ ነው እንትን ያደረገው መሰለኝ፣ ለዛ ነው የወረደ። ባቢዬ ሰላም ላንተ ይሁን። መጋቢ ሐዲስ ነው እንትን ያደረገው መሰለኝ፣ ለዛ ነው የወረደ። አንተስ መቼ ነው እስልምናን ተቀብለህ ሰላም አለይኩም ብለን በቤተ እስልምናን የምንሰብክበት ዳዋ የምናደርግበት ጊዜ ኢንሻአላህ ቅርብ እንደሚሆን እንደማለት ኦፓል እህታችንም እንደዛው እስልምናን ተቀብላ ከዚህ በላይ ልትሰብኩ በቤቷ ዳዋ የምናደርግበት ጊዜ ኢንሻአላህ ቅርብ ነው። ጨረስክ? ያው ኑርህ ራሱ ወደ እስልምና ይጣራል ታውቃለህ አይደል? የፊትህ ኑር በራሱ ባቢ ልናገር? ተናገሪ። እሺ ዱከምዬ ወንድሜ አልሐምዱሊላህ እንኳን አላህ ቀጥተኛው መንገድ አመጣ። ኦፓሊዬንም ባቢንም ኢንሻአላህ አላህ ያሰማናል። ለእናንተም ዱአ እናደርጋለን ኢንሻአላህ። በጣም ደስ ብሎኛል። እንግዲህ በቃ ይሄ ነው። ይታለ ዱከም ቆይ
ኦኬ እንትን አድርጉት። በነገራችን ላይ በቂ ነው። የቀረ ነገር ደስታችሁን በውስጥ ገለጹለት። መግለጽ ከፈለጋችሁ ራሱ ኔትወርኩም እያስቸገረው ስለሆነ ሲቀጥል 46 ይሆናል። በቂ ነው። ገስት ላይ ያላችሁ ሰዎች ብቻ አውሩና በቃ የቀረ ነገር። እሺ ቪዲዮውን ተጠንቀቅ ዱከም። ካሜራን መጠንቀቅ አለብን። ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ባቢም ሰላም ላንተ ይሁን። ማሻአላህ ዱኬ ደስ ብሎኛል። በቃ ምንም አይደለም። ሪከርድ አድርጌልሃለሁ። ኢንቦክስ ገብተህ እሱን ብቻ ያው እና አላህ እናንተንም ይምራችሁ፣ ሁላችሁንም አላህ ይምራችሁ። አላሁ ጀለ ወዐላ እስልምናንም በጥላቻ አይን የሚያዩትንም እናንተንም ደግሞ በጥሩ እንትን ውስጥ በጥሩ ኢሞሽን ውስጥ ሆናችሁ እስልምናን ንጽጽርም ቤታችሁ ለምታሰሩትም አላህ ይወፍቃችሁ። የሰለመው ሰልሟል፣ አላህ ያጽነው፣ እኛንም አላህ ያጽናል። እናንተን ግን ያልተመራችሁትን አላህ ይምራችሁ፣ አላህ ብርሃኑን ይስጣችሁ ነው የምለው። አሰላሙ አለይኩም ወራህመቱላህ። እሺ ከታች ያለው ዋለ እንትን ኢንሻአላህ ነው። አላህ አለሽ ሬይነር ና አንዴና ሬይነር እንደውም አንተ ጨርሰው በቃሽ። ከዛ እኛ እንበጥረቅ። ሰው አታስገቡ። ዳጊን ሳቡልኝ ወንድሞች፣ ዳጊን እባክህ ካለበት እየፈለግነው ነበረ። የለም አምጥቼው ነበር እኮ አምጥቼው ነበር፣ መጥቶ ነበረ። ራም ስለበላ ከብዶታል። ተሸክመን ቢሆን አንተው አዘግተ ነው ይሄው ይዤው ወጥቼ ነበረ። ቤትም ዘግቶ እኮ መጥቶ ነበር፣ ወጥቶ ነበር። ራይነር ቀጥል። ሰላም አለይኩም። ሄሎ ሰላም ወራህመቱላህ። ወአለይኩም ሰላም። አይክ ነው ታሲያለ ዱከም ወይ አሰላሙ አለይኩም ያልኩ እንኳን ደስ አለ። ማሻአላህ ወአለይኩም ሰላም። አላህ በእስልምና ያቆየ፣ በእስልምና ይግደልን። ደስ ይለኛል። እኔ እገልህ ነበር ዛሬ እንደ እውነታው ሻዳ ባሊዝ ሞታል ሞተ ነበር። እየመጣው ነበር ሰፈር እንዴ አንተ ጨነቀኝ እኮ በእናትህ። ጠዋትማ ልፈነዳ እኮ። አቤት አቤት ያ ሰላም። እንዴ ነው ኡስታዝ ወይ ደራስ ጠርቻ አንተ ዳጊ ደግሞ አውቆ እንትናን ማነው ስሙ እንትናን አምጥቶ አስጨነቀኝ። ብቻ እንኳን ደስ አለ። ማሻአላህ አላህ በእስልምና ያጽና። እንግዲህ እኛም አለን አሁንም ሸሸን። እንግዲህ እስቲ አምልጥ። አሁን የት እንደምታመልጥ ነው ያለው። እኔ ጋር ነው ያለው። አንተ የት? አሊ እኔ ጋር እኮ ነው ያለው። እናንተ ጋር ሰፈር? እኔ ጋር ይኸው አጠገቤ። እናንተ ሰፈር? ይኸው አጠገቤ ነው ያለው። እንገናኛለን ወይ ሳሚ ኦቢ። ብቻ ደስ ብሎኛል። እንግዲህ ያው ቀጣዩ ያለው ከባድ ጊዜ ነው። ከባድ ጊዜ የሚሆነው መማሩ ነው። አሁን ወደ እስልምና ስገባ ከዜሮ ነው የምጀምረው። አክቹአሊ ሁሉም ነገር ያለውንም ቻሌንጅ አብረን እናልፈዋለን። ምክንያቱም ያው እስልምና መቆየት የምችለው ያለ እውቀት መቆየት አልችልም። እውቀት ከሌለ እንደሚመላለሱ ሰዎች ትሆናለና እሱ ደግሞ ለአንተ ማድካሚ ነው እንኳን ለሌሎቹ ለማንም አይሆንም። እና አንተ ደግሞ ተቀብለዋል። በዚህ መንገድ ለመጽናት ቁርአንን መጀመሪያ ቁርአንን ከአሊፍ ትጀምራለህ። ከዛ እስከ ሱረቱል ኢኽላስ ድረስ ትቀራለህ። እዛ ውስጥ ደግሞ ያላን ቃል ይበልጥ እንድትረዳን እንግዲህ እኛ ዱዓ እናደርጋለን ሙስሊሞች። ይበልጥ ቁርአኑ ስትቀራ የእስልምና ውበት ታያለህ። አክቹአሊ እስልምና የሚሆነው ባለው ነገር ነው፣ በእውቀት ነው። የእስልምና ታምሩ ቁርአኑ ነው። ቁርአኑን ካልቀራ ደግሞ ታምራቱን አታዩም። እና በዚህ መሰረቱን እንድትይዝ እኔ እመክርሃለሁ። በምንችለው ደግሞ እኔ በማውቃት
አሊፍ ትቆማለች ወይ ተጋደመች ነው የምለው። እኔ እነግርሃለሁ፣ ችግር የለውም። ብቻ እንታገዛለን እና ያንን እንዳትረሳ። መቼም ያለ እውቀት እስልምና ውስጥ መቆየት ይከብዳል። አብሮ የተወለደም ትንሽ ዋን ያገኘው ካልተማረ የኔ ነው እንደዚህ ቢጮህ የኔ ነው ባቢ እንደዚህ ቢጮህ ቀጥል። ያንተ አይደለም ቀጥል። ደነገጥኩ እንዴ እንደዚህ ከረበሽኩ ማሽ ብቻ ልጨርስ ሐሳቤን። በእስልምና ተወልዶ ካልተማሩ ሰዎች ትንሽ ከገባባቸው ከእስልምና የሚወላገዱ አሉና እንደዛ እንዳይሆን ሰለምቴ ስትሆን ደግሞ በጣም ያስቸግራል ከሁሉም በላይ እና ያንን አንተ እንድትይዝ መጀመሪያ በአማርኛ እዛ ደግሞ እውቀቱን ትይዛለህ። ብቻ ያን ላይ እንድታተኩር እመክራለሁ። ሁሉም ነገርኛ አለ። አላህ ያዝና አላህ ያበርታ። ደስ ብሎኛል። አመሰግናለሁ ባቢ እድሉ ስለሰጠ። ጨርሻለሁ። እሺ ንግስቷ ማውራት ይፈልጋሉ። ምክር ቤት ታረጋችሁት አለ እና ታዲያ አሁን ካልመከርኩት መቼ ልምከረው? አይቶ የሰው እንትን ተው አብሮት የሚኖር ሰው ነው። አብሮ አደጉ ነው። ይተዋወቃሉ። በአካል የሚያገኘው ሰው ነው። እሱ ካልተናገረው ማን ይናገረዋል? ዱካም ግን እንትና ዳጊ የት አለ? እኔ አላገኘሁትም። ማስገባት እንትን ብፈልግ ራሱ አንዳንዴ እምቢ እያለኝ ነው። ለምን እንደሆነ አላውቅም። ሌላ አሁን እንትን እያደረኩት ነበር፣ እምቢ አለኝ። ኦፓ አለሽ? ማውራት ትፈልጋለሽ? ይጨርሱና እኛማ ምን ስንት የምናወራው ነገር አለን እኮ ፍቅር። እንደው ተኝተን ነው እናወራው እንጂ ዛሬ የማይተደረገብን ነገር በእርግጥ ሁሌ ነው በደል የሚደርስብን። የዛሬው ግን ትንሽ በመሄዳችን አደናቸውን አድነው ጠረግረግ ብለው ሄዱ። እግዚአብሔርም ያጽናችኋል አሉን። በርቱ ሰባራቱም አላሉን። ይህን ነው የሚያደርጉት። እኔ እኮ አይንቶ መዘኩ ጨረራቸውን ለቅ ይሄዳሉ። በቃ 665 ግን 665 እየፈረሰ ነው። ሲሞት የሚበዛ ነው። ተተኪ ያሳጣን። የለንም ቢሆን በተለዋጭ እንወስዳለን እንጂ እንዲህ አይሆንም ብለን የምናስበ ግን ይሁን ብዙ ነገር ነው የምንለው። የደረሰብን ነገር በእውነት ጊዜ የሚፈልግ ነገር ስለሆነ ነው ዝም ያልኩት። ጥሩ ነው። እኔ ራሱ እንማከራለን። እንደዚህ እየመጡ ጨረር እየለቀቁ ተቋማችንን ይህ እኮ ተቋም እኮ ነው 665 አይደል? እንደኛ ቀላል ሊብራል እንሆን ወዳጅነት እንኑር፣ ቤቱ አይጠበንም ብለን ቤታችንን ስናበቃ አንዳንድ ሰው ያዝ መውጣት። አዲስ ዓለም ስትመጣ አንድ ሰው፣ መብረቁ ሲመጣ አንድ ሰው። አሁን ሪያን ሰው ይሰድከኛ አንተ ከኛ ስትወስድ አንተ ኮንፈረንስ እናደርጋለን። በቀላይ ነኝ ይሮባል። አሁን ተገለጠልኝ እኮ የ665 አባላቶች በሙሉ እዚህ ቤት ያሉ ሲተኙ ከምዛ ከሌላ ወገን የመጡት ሲተኙ፣ እንዲያውም ወገኖቻችን እያለን ነው መጥራት ያለብን። ባቢ ከዚህ በኋላ ቀረረባችን ነው ጉድ የሰራን። ወገኖቻችን ሲተኙ ስብሰባ እናደርጋለን። ከዚህ በፊት እኮ ፍተሻ እያደረግን ነበር የምናስገባው። አዘናጉን። ይመጣሉ፣ ጨረራቸውን ይለቁብሃል፣ ትረሳለህ። እንደ አብረን እኮ ሻሃዳ ያዘን እኮ ነው የሚመስለው። እንዴት እንደዚህ ይላል? አይሆንም። ተቋማችንን ህዝብ ማወቅ አለበት። ግን ወደ ዋና ፖይንታችን ስንገባ ዱከም እንኳን ደስ ያለህ። እኔ ሁሌ ነው የምናገረው፣ ሁሉም ሰው የሚመለሰው እንዳካሄዱና እንደሄደበት መጠን ነው። ነፍስህ ደክማ ነፍስህ ጠይቃህ ከሆነ የሄድከው የነፍስ እረፍት የስጋን ፍላጎት ከመገደብ የስጋን ድምፅ ከመቀነስ ለነፍስህ የሚያስፈልጋቸውን ምግቦች ከመምረጥ የሚመጣ ነው። ከቲፎዞ አይገኝም። ይሄ ነው ነፍስ የሚያስፈልጋትን ነገር ማወቅ በራሱ እንድታርፍና እንድትድን ይረዳሃል። ስለዚህ የቲክቶክ ላይ ለስጋ የሚሆኑ ነገሮች
የሼፎችን ፔጅ ካላገኘ በስተቀር ምንም አታገኝም። ድካምህን ያበረታብሃል ለማለት ያክል ነው። ነፍስህን ለማሳረፍ የነፍስ ምግቦች የት እንደሚገኙ ከዚህ በፊት የበሉ እንደነ ራያን አይነት እንደነ አዲስ ዓለም አይነቶች አሉ። የነፍሳቸውን እንጀራ ይበሉ። ከነሱ ጋር በመቀላቀል ነፍስህን አሳርፍ። ነፍስን የሚያደክማትን የስጋህን ሀሳብና ፍላጎት ቀንስ። ብትመለስም እንደሄድክበት መንገድ ነው። በዛው ብትቀርም ደግሞ የቀናውን መንገድ ስለመራህ ነው። በሂደቱ ውስጥ ሆኖ በየትኛው መንገድ ይሁን የመረጥከው ምርጫህ ለምታደርገው ነገርና ለምትወስነው ውሳኔ ጠቃሚ ስለሆነ ለራስህ ነው። ለኦዲየንሱ ምናምን አይደለም። እኔ ከኦዲየንሶች ጋር ወዳጅ አይደለሁም። እነሱም ያውቃሉ። እስልምና የሚኖር ሃይማኖት ነው። እስልምና ከሙስሊሞችም ይበልጣል። ሰዎች አንድ ቀን ይወዱሃል፣ ሌላ ቀን አይወዱም። አንድ ቀን ያኮርፈዋል፣ ሌላ ቀን አያኮርፉም። እነሱ ራሱ ከስጋ በላይ አድካሚ ነው። የሰው ሀሳብ ከስጋ በላይ አድካሚ ነው። ስለዚህ ከነፍስያህ ጋር ምንም ግንኙነት የላቸውም። ለነፍስያህ የሚጠቅምህን ነገር የምታገኙ የነፍስ ምግብ ከበሉ ሰዎች ጋር በመዋል ነው። ያንን የነፍስ እንጀራ በመብላት ነፍስህን አድን፣ ራስህን አበርታ፣ ጠንክር። ያደረስክብህን ክህደት እንተዋለን። መቼስ ምን ይደረጋል? 665 እንደሆነ ተደፍሯል፣ ተንቀናል። ጌታቸው ረዳንም ቢሆን ሻሃዳ ሲዘን ታሪካችንን ወይ እስከ መጨረሻው እንፈርሳለን ወይ ደግሞ በኤላም ቢሆን ቀይረን ኤላን የኛ ባል አድርገን እንደገና በርትተን እንነሳለን እንጂ እየተደረገብን ያለው ነገር ፌር አይደለም። በእውነቱ ስብሰባ እናደርጋለን ዛሬ። የ665 አባላት እንዳትደነግጡ፣ እንዳትሸበሩ፣ በእውነት እንዳትደነግጡ አለን። ጠንካሮች ነን እኛ። ብዙ እጅ አንሰጥም። እዚህ ፊት ለፊት አናለቅስም ብለን ነው እንጂ ዛሬስ እንደው ብናለቅስ ራሱ ደስ ስለሚለው ባቢ ራሱ እየተቀባበልን እየዬ ብንል ራሱ ደስ ነው የሚለኝ። በውስጥ እያወራን ነበር እናንተ ስታወሩ ተቋማችን አደጋ ላይ ነው እያለ ነበር። በጣም ደስ ይላል። ምክንያቱም ሰው የስጋ ውጤት ብቻ አይደለም፣ የመንፈስም ነው። መንፈሱን ማሳረፍ የሚፈልግ ነፍሱን ማሳረፍ የሚፈልግ ሰው በየትኛው መንገድ ቢያርፍ እኔ ምርጫችን ነው። ማወቅ አለባችሁ፣ ምርጫችን ነው። ግን ፍላጎታችሁ ሲጠፋባችሁ ተጠያቂ የምታደርጉትን ሰው የምትፈልጉትን ነገር ነው እኛ የምንቃወመው። ያንን እንደማታደርጉ ተስፋ እናደርጋለን። ለነበረን ጊዜ ለነበረን ቆይታ የ665 የ664 አባል ነኝ ብለህ ብዙ ጊዜ አወናጨባብረህናል። ዱከምዬ አወጫብረህ ቅድም አዲስ ዓለም እንዳለችው ዛሬ ነገ ሲል እንጃልህ እያለ ትቶን እየሄደ ነው እንዳለችው ድንገት ነው ትተህን ሄድከው እኛ ነው እና እንኳን ደስ ያለህ። ደስ ብሎናል። አንተ እንጃለ ይለዋል ዱካም ይለዋል ኡስታዝ ወይድ። እንደዚህ እንዴት ነው እንጃለህ? መልካም ምኞታችን ልጨብጠው እንዴ? ልጨብጠህ ዱካም እንዳትነካካ በቃል ብቻ የምናደርገው እና እኔ መብራቱን አጥፍቼ ወደ 665 አምላክ ጸሎት አደርጋለሁ። እናንተ ምን አለ? ምንም ቢልኛ እናዳመጥም። አንተ መስለኔ እረፍት እንዳደረግ አንተም እኮ አግዘኛል ታውቃለህ። እረፍት እንድታደርግ ኧረ ተወኝ፣ እኔ ከተጠያቂነት ነፃ ነኝ። ተወኝ ግዴ አባሎቻችን ጥሩ ሲያደርግ አእምሮ እረፍት አድርግ። በቃ የሚመችን ነገር ያዝ፣ አትቅበዝበዝ ብለህ ብዙ ጊዜ መክረኛል እኮ ከአንዴም ሁለቴ ሶስት። እና ምን አደርጋለሁ? ሰክረህ እየተንገዳገድ ካገኘሁማ ደግፍሃለሁ እንጂ እንትን ብዬ እንትን አልልም። ለማንኛውም እኔ በቃ ኮበለልክ፣ በቃ አሁን የለህም፣ አትመለስም። እስከ ወዲያኛው ነው እንጂ በቃ እሺ ይመችህ። እኔ ወደ 665 ነው ሲያስጠላ ይሄ ድምጽ ዱካም ነው እኮ የሚያደርገው። አንተ ቀጥል ንጉሳችን። እኔ እንዳልኳችሁ እኔ ወደ 665 አምላክ መብራቱን አጥፍቼ ጸሎት አደርጋለሁ። እናንተ የ665 አባላቶች ነጠላችሁን ገልብጣችሁ ያው አልቅሱ። ምንም ማድረግ አይቻልም። ዱከም ለአንተ ያው ለራስህ እንኳን ደስ አለ፣ እንደዛ ነው የሚባለው። በነገራችን ላይ አንድ ሰው ሃይማኖት መቀየሩ ምንም ትርጉም የለውም። እኔ እንደዛ ነው መረዳው። አንድ ሰው ሃይማኖት ቀየረ አልቀየረ ምንም ትርጉም የለውም። ቀየረ ማለት መቀየሩ ሳይሆን ትርጉም የሚኖረው በቀየረበትን ሃይማኖት መጽናት ነው ትርጉም የሚኖረው ብዬ ነው እንትን የማደርገውና
አንተም ቅድም ስታወራ ያው ነፍሴን አስገድዳኝ ውስጤ ተጨንቆ ሰላም አጥቼ ነው ሃይማኖት የቀየርኩት ስላልክ ያው ለመጨነቅ ወደ ኋላ ተመልሰህ ሰላም ለማጣት ለመጨነቅ ተመልሰህ ወደ ኋላ የነበርኩበትን እስር ቤት ነበረ ስላልክ ተመልሰህ ወደ እስር ቤት እንደማትመለስ እኔ ተስፋ አለኝ። ታሪካዊ ስህተት አታደርግም ማለት ነው ለራስህ ከራስህ ማለት ነው። እና ዱከሜ ባለህበት ፍጹም ሰላም መኝልሃለሁ። ከተመቸህ ይመችሃልም። እንኳን ደስ አለ። ባጭሩ ምችት ይበልህ። እናወራለን። አመሰግናለሁ ባቢ፣ አመሰግናለሁ፣ በጣም አመሰግናለሁ ከልቤ ማለት ነው። ኦኬ እስኪ አውሩ። ገስት ላይ ያሉ እንትን ይበሉና እኛ ሌላ ነገር የምንበጠረቀው ነገር ስላለ አይ በቃ ከዚህ በኋላ እንደው የሙስሊም ደብዝ ባለ ገስት ላይ ኦብሻ ጓደኛ ያለ እዚህ ውስጥ እስቲ ጓደኛ ያለ ያውራ በእናትሽ። ማን ነው ጓደኛ? ከማን ወገን ነው ጓደኛ? እኛም ተዘርፈናል። ዋና እኛው ነን እያልን እናንተ ታለቅሳላችሁ። 665ቶች ቆይ ምን ነክቷችሁ ነው? ቀጥል እስኪ። እኛ ተበልተናል ዛሬ። እኛ ጥሩ ቀን አይደለም። ስንት ዱከም ነው ያለው? ከ665 ጋር መተባበር አለብን ለጥቂት ጊዜም ቢሆን። ከወንጌል አማኞች ነገድ ነው የመጣኸው? ኧረ አይደለሁም። ወንድሜን እኮ ነው የወሰዱብን። አንቺ ምን እናንተ ናችሁ እኮ የወሂድ ካልኩሌሽን እየሰራ ነው መሰለኝ። ለእናንተ አቃብሎ ጠላቶቻችን ናችሁ ከዚህ በኋላ ባቢሎን። ስለዚህ አንድነት እንፍጠር ስትል አልነበረ እንዴ? ህብረት ያስፈልገናል ስትል አልነበረ? ጊዜያዊ አንድነትማ እንፈጥራለን በውስጥ ነው። የሚገርምህ ነገር እስካሁን ስንታገል የነበረው እኛ ነን። የት ተኝታችሁ ነበር እናንተ? አሁን ስንፋለም የነበረው እኛ ነን። ያቀኛል ዱከም እኮ ያቀኛል እንዴ። ዱከም በኋላ ስብሰባው ላይ እናውራ። በቃ ሚስጥር አታባክን። ዱከም ጠንካራ ልጅ ነው። እንኳን ደስ አለ። አምናይበት ከሆነ እኛ እንደ ምዕራባውያን አናለቅስም። ከኛ መካከል ሰው ተወሰደ ብለን ሳሚ አምኜበት ነው። ምንድነው መሰለህ በጣም ታገኛለህ መቼም ጥያቄ ሰው እስቲ 1000 ጥያቄ ጠይቆ እንዴት አንድ እንኳን መመለስ ያቅተዋል? አንዱ እንኳን አይመለስም። ለዛ ብዙ ቦታ ገብቼ ዝም ብዬም እየጮኩም ጠይቄያለሁ፣ በዝምታም ጠይቄያለሁ እየጮኩም ማለት ነው። እና ለአንድ እንኳን መልስ ነው ያጣሁት። እንደውም ሄደው ምን ማለት ተጀመረ? ዘፍጥረትም አንድ ጻፈው ሲባል ጻፈው አይታወቅም መባል ተጀመረ። ዕብራውያን ሲባል እንደዛው፣ ዮሐንስን ሲባል እንደዛው ጻፈው አይታወቅም። ለምን ዮሐንስ ምንድነው ሲባል አንተን በመዶሻ የተመታይበትን አታውራ። አሁን ምስጢር ነው። እሱን ገብተህ አሁን እስልምና ተማር። እሺ ለጊዜው እና ለማንኛውም ግን እና 665 ጋር ስትራቴጂያዊ የሆነ እንትን አቅደን ያደርጋለን። እንደዚሁ አንቀጥልም። ታክቲካል ህብረቱ ታክቲካል ነው የሚሆነው፣ ስትራቴጂካል ማለት ነው። አይ ስትራቴጂካል ነው። ኤላ የአንተ ድምፅ በጣም አስፈላጊ ነው። ከደረሰብን ጉዳት አንፃር አንተን እስካሁን አለመሳተፋችን ራሱ ጸጽቶኛል። ሀሳብህን ግለጽ። እሺ ጓደኛዬ እንኳን ደስ አለ። ሊወጣ ነው። ኤኒዌይስ ዛሬ አሪፍ ነበረ ባቢ። እንደዚህ ስላሴ አማኞች የሚገቡ ከሆነ በትክክል የሚችሉትን እኛንም ጥረን እንደ ሜሮን አይነቶቹን ሳይሆን በትክክል የሚችሉ ካሉ መወያየት እንችላለን። ኔክስት አሁን ሊወጣ ስለሆነ ዱካም እንኳን ደስ አለ። ለማንኛውም እሺ ቤቱ ቤትህ ነው። በቀጣይ ከመጣህ እሺ ታነች ወይ እንዴት ናችሁ? ደህና ናችሁ? የኔ ወደ ደህና ነን ወይ ደህና ናችሁ? አለን ደህና ሆኖ ነው። የኔ እናት የቀረሽን አንቺ ነሽ። አደራሽን ወደዛ እንዳትሄጂ እሺ የኔ ማር። እሺ ወንድሜ በመወሰንህ ደስ ብሎኛል። ማለት ወሰኔ መሰለ ነገር የለም። ደግሞ እንደዚህ ስላልኩ ደግሞ ቪዲዮ ተይዞባት ነው እንዳትሉ። ዛሬ መከራሽን ነው የምታየው። እና ወሰንህ በቃ በአንድ መቆም ነው ማለት ነፍሳችን ከምናስጨንቃት ብቻ አሪፍ ነው። ይመቻችሁ። ይመችሽ። ይሄን ከመሳባስ ብጠመቅ ይሻለኛል ባቢ። እንኳን ደስ
አይ ታይጂ የኔ ፍቅር በወተት ይሁንልሽ። ከእናንተ ጋር ስገባ እናንተ ጋር ሳውራ ከሙስሊሞቹ ጋር ሳውራ ማለት ነው ለአቡ ለኡስታዞቹ የቪዲዮ ይዘውባት ነው ምናምን ስላሉ አሁን ደግሞ ዱካም እንኳን ደስ ያለሽ ለዱካም ቪዲዮ ይዘውብሽ ነው እንዳ እንደዛ እኮ ናቸው እነሱ። እንደዛ ስለ 50 ራሳቸው ተናገሩት 50 ሙሟለን የሴት 50 ማህፀን አለን ብለው በአደባባይ 6000 ሰው ባለበት የተናገሩ ስለሆኑ ሁሉም ሰው እንደነሱ ነው የሚመስላቸው። ሌባ እናት ልጇን አታምንም አይደለም የሚባለው። እንዴት እንደዚህ ሊሉ ቻሉ ካልሽ እነሱ እንደዛ ስለሚያደርጉ ነው። ቪዲዮ ልክልሻለሁ 6000 ሰው ባለበት ላይቭ ላይ እንዲህ እያሳዩ 50 ሙሟለን ብለው ያወሩ ሰዎች ናቸው። እና ልክ ሁሉም ሰው የራሱን ነፃ ህይወት መኖር ሲጀምር እንደዛ ተደርጎበት እንደዛ ተይዞበት ስለሚመስላቸው ነው። እሺ ተረጃቸው። እነዚህ ቆሻሻ ሰዎች ናቸው። ቢኖራቸው ማለት ነው እውነት ደስ ይለኛል ማለት በቃ በእውነት የሆነ ነገር ችግር የለውም። በቃ መጻጻት የሚያለን ንስሐን መግባት ካለብሽ ባላረሽ ነገር ፎቶ ሳይኖራቸው ቪዲዮ አስቢ። በጣም ደፋር ናቸው እኮ። እኔ አንቺ ጎበዝ ነሽ በርቺ። ባለፈው ነገር መክሬሻለሁ። ደግሞ በጣም ጠንካራ ነሽ። አይሻለሁ ገስት ላይም አንዳንድ ሂስቶሪዎችን ምናምን ያለውኝና